ሰብስክራይብ በማድረግ ቤተሰብ ይሁኑ። ነብዩ ሰለላሁ ዐለይሂ ወሰለም ስነ ምግባር ማለት ትልቅ ስነ ምግባር ማለት የስነ ምግባር መገለጫ ሲያስተምሩ ትልቁ ስነ ምግባር አላህን በብቸኝነት መገዛት ትልቁ ስነ ምግባር። አንድ የውመል ቂያማ ለአንድ የአላህ ባሪያ ሚዛኑን ላይ ደረጃ የሚመዝንለት ከባድ የሚያደርግለት ነገር የለም እንደ መልካም ስነ ምግባር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰው ወጣቱም ይሁን አስተማሪው በጥሩ አእምሮ ትምህርቱን ሊማር ይገባል። ለሰው ፈተና አልሆንም ብላ ሂጃቧን አለባበሷን አሳምራ የመጣች እህትን ኋላ ቀር ነሽ፣ አይ አንቺ ደግሞ የበላይ ያደግሽ ነሽ፣ የተለወጥሽ ነሽ፣ ተወጥረሽ ምን ብለሽ ከመጣሽ ደግሞ አንቺ ደግሞ ያደግሽ ነሽ፣ የሰለጠነሽ ተብላ የምትታሰብበት ዘመን ላይ ከሙእሚኖች እኮ ኢማኑ የሞላ ማለት ስነ ምግባሩ ያማረ ነው። ወኺያሩኩም ኺያሩኩም ሊኒሳኢሂም ከናንተ በላጩ ምርጡ ለሚስቱ ለሴቶቹ ለሚስቶቹ ምን ሆነ ምርጥ የሆነ ነው። አይሻ ምን ትላለች? ሰላት እስኪደርስ በቤተሰቦቻቸው ኺድማ ውስጥ ነበር፣ ይኻድሙ ነበር። ሚታጠፍ ልብስ ካለ የታጠበ ካለ ያጣጥፋሉ፣ ሚሰፋ ካለ ይሰፋሉ፣ ቤት ውስጥ መታገዝ ያለበት ነገር ያግዛሉ፣ አይንቀባረሩ። ማን? ረሱል አለይሂ ሰላቱ ወሰላም። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ አለዚ ሃዳና ሊሃዛ ዲን ወማ ኩና ሊነህተዲየ ለውላ አን ሃዳና አላህ ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች አላህ Subhanahu Wa Ta'ala ይህንን ስብስባችንን ያማረ አላህ ያርግልን። ወንጀላቸው ተምሮ ነገ የውመል ቂያማ መዝገባቸው በቀኝ እጃቸው ከሚሰጣቸው ባሮች መካከል አላህ ያድርገን። ዛሬ አላህ ካለ ባለን ቆይታ ረሱል አለይሂ ሰላቱ ወሰላም ከተላኩበት ነገሮች መካከል አንዱን በሳቸውም አንደበት የተገለጸው ኢነማ ቡኢስቱ ሊዩተሚመ መካሪመል አኽላቅ፣ እኔ የተላኩት መልካም ስነ ምግባሮችን ላሟላ ነው። ዛሬ ስነ ምግባር ከአብዛኛው ሰው እየራቀ ነው፣ ከአብዛኞቻችን እየሸሸን ነው። መልካም ስነ ምግባር ጀነት የሚያስገባንም ትልቁ ስራ ነው። ነብዩ ሰለላሁ ዐለይሂ ወሰለም ስለ መልካም ስነ ምግባር በጣም ብዙ ብለዋል። አላህም ነብዩን አለይሂ ሰላቱ ወሰላም ሲያወድሳቸው ወኢነከ ለአላ ኹሉቅን ዐዚም፣ አንተ በእርግጥም በታላቅ ስነ ምግባር ውስጥ በአማረ ጥሩ ጸባይ ውስጥ ትገኛለህ ብሎ አላህ ነብዩን ገልጿቸዋል። ነገሩ ያላወቁ አለቁ ነውና ዛሬ ላይ ረሱልን አለይሂ ሰላቱ ወሰላም ሚዘልፉ ሚሳደቡ ብዙ አሉ። ሱብሃንአላህ፣ ለነብዩ አይገባም። ሐቂቃ ለምን ከተባለ ነብዩ እሳቸውን ለተከተሉ አይደለም ለሌላው ጭምር ምን ይምላቸው የሚጨነቁ ናቸው። ሁሉም ጀነት እንዲገባ የለፉ የደከሙ ያለቀሱ ናቸው። አላህ በአንድ ሱረቱ ተውባ ላይ ሲገልጻቸው ምን አለ? ለቀድ ጃአኩም ረሱሉ ሚን አንፉሲኩም አዚዙን ዐለይሂ ማ አኒቱም ሐሪሱን ዐለይኩም ቢልሙእሚኒና ረኡፍ ረሂም፣ በእርግጥም መልእክተኛ መጣላችሁ። ለቀድ ጃአኩም ረሱሉ ሚን አንፉሲኩም፣ ከናንተ ከነፍሶቻችሁ እንደናንተ ሰው የሆነ ወይም ቁረይሾችን ሲያናገር ከናንተ ቁረይሾች ከምታውቁት ባህሪው ምኑን ከምታውቁት አላህ መልእክተኛን አስነሳላችሁ አመጣላችኋል። አዚዙን ዐለይሂ ማ አኒቱም፣ በእናንተ ላይ በሚደርስባችሁ እንግልት መከራ የሚከብደው የሆነ ችግሩ የሆነ እንግልታችሁ እንግልቱ የሆነ ስትደሰቱ የሚደሰት ስትቸገሩ የሚቸገር መልእክተኛ ልኬላችኋለሁ። ሐሪሱን ዐለይኩም፣ በእናንተ ላይ የሚጓጓል። ሐሪሱን ዐለይኩም ምንድነው? ሁሉም ላኢላሃ ኢላላህ እንዲል ነብዩ ይጓጉ ነበር። ሁሉም ከጀነት እንዲገባ ከጀሃነም እንዲርቅ የነብዩ አለይሂ ሰላቱ ወሰላም ምኞት ነበር። ሐሪሱን ዐለይኩም አላቸው። ቢልሙእሚኒና ረኡፍ ረሂም፣ በአማኞች ላይ ደግሞ እጅግ አዛኝ ሩህሩህ የሆነ ነብይ ልኬላቸዋለሁ። አንድ ይሁዲ ነበር ረሱሉን ሰለላሁ ዐለይሂ ወሰለም ሊኻድም ታመመ። ነብዩ ሊጠይቁት ገቡ።
ከዛ ምናልባት ከመሞት በፊት ለዚህ ሰው ዳዕዋዬን ማድረስ አለብኝ፣ ኢስላምን እንዲቀበል እንደው መልፋት አለብኝ ብለው ኩል ላ ኢላሃ ኢላላህ እንደው ላ ኢላሃ ኢላላህ በል እስልምናን ተቀበል በዚህ ሰዓት እንኳን ብለው ሲመክሩት ይህ የሁዲ ልጅ ታዳጊ ነው። አባቱን ቀና ብሎ ተመለከተ። አባት ምን አለ? አጢዕ አበልቃሲም፣ አበልቃሲምን ታዘዝ አላቸው። አበልቃሲም ማናቸው? ነብዩ ሰለላሁ ዐለይሂ ወሰለም የቃሲም አባት ተብሎ ይጠሩ ነበር። የዛኔ ሻሃዳውን ሲይዝ ነብዩ ፊታቸው ያበራ ተደስተው አልሐምዱሊላህ አላህ ይህን ልጅ ከጀሃነም እሳት ላዳነልኝ ጌታ ምስጋና ይገባው እያሉ ነብዩ ተደስተው ወጡ። ነብዩ ለሰው ጭንቀት የሚጨነቁ ናቸው፣ እንኳን ሊሰደቡ ይቅርና የእሳቸውን ቀድር ማቅ አንድ ወረወላ ዱርዬ ስማቸውን ሚዲያ አገኘው ቲክቶክ አገኘው ብሎ ሲዘልፍ ሲሳደብ ይታያል። ኢና ከፈይናከል ሙስተህዚኢን አንተ ላይ የሚያላጉጥትን እኛም በቃሃለን ብሏል አላህ። ማንን? ነብዩን ሚናካ ነብዩን የሚሳደብ ረሱል አለይሂ ሰላቱ ወሰላም ላይ የተለያየ ነገር ስም የማጥፋት ዘመቻ የሚንቀሳቀሰው እኛውም በቃሃለን ዋጋውን ምንሰጠው እኛው ነን አለ አላህ። አቡ ለሃብ ነብዩን ሰደበ ሰለላሁ ዐለይሂ ወሰለም ነብዩ ላይ ማለት ነው። አቡ ለሃብ ነብዩን ሰደበ። አላህ በተሳደበው ስድብ መልስ ሰጠው ለአቡ ለሃብ። ተበለከ ያ ሙሐመድ ሲላቸው ሙሐመድ ወይ ጥፋት ላንተ ይገባ አሊሃዛ ጀማዕተና እንደው ላኢላሃ ኢላላህ ቁም ነገር ነው ብለህ ሰበሰብከን ሲላቸው አላህ ምን አለ? ተበት የዳ አቢ ለሃብን ወተብ። እታች ናት እቺ ቁርአን ያለችው። ገና ህፃናት ሲጀምሩ ከታች ሲጀምሩ ሁሌ እንዲረግሙት ሁሌ ጥፋቱ እሱ ላይ እንዲሆን አላህ ታች አደረገው፣ ተቆረቆረላቸው። ሙሽሪኮቹ የነብዩ ሰለላሁ ዐለይሂ ወሰለም ልጅ ኢብራሂም በልጅነቱ ሲሞት መሐመድ ዘረ ቆራጣ ሆነ፣ በቃ የሚከተለው የለም ብለው ስም መለጠፍ፣ መሳደብ፣ በነብዩ ሞራል ላይ መረማመድ ጀመሩ። የነብዩ ሰለላሁ ዐለይሂ ወሰለም ወንድ ልጆች የአላህ ውሳኔ ሆኖ ሁሉም በልጅነታቸው ነው የሞቱት። አላህ አብሽር አላቸው። ኢና አዕጠይና ከልከውሰር፣ አብሽር ያ ሙሐመድ እነሱ ሚሉን አትስማ፣ እኛ ላንተ ብዙ ጸጋዎችን ብዙ ውለታ ላንተ ላይ ውለናል። አዕጠይናከ ሰተንሃል። ምንን? ከውሰርን። ከውሰር ማለት ጀነት ውስጥ ያለ ጸጋ ሐውዱ ምኑ ላንተ እኮ ነው። አንተ ለሚጠበቅብህ ፈሰሊ ሊረቢከ ወንሐር፣ ለጌታህ ስገድ፣ ለጌታህ ረድ፣ ለጌታህ ብቻ ኑር፣ እሱም ብቻ አምልክ፣ እሱም ብቻ ተገዛ። ኢነ ሻኒአከ ሁወል አብተር፣ ዘረ ቆራጣ ማለት አንተን የሚጠላ ነው አላቸው አላህ ሱብሓነሁ ወተዓላ። ለነብዩ የሚቆረቆረው ማን ነው? አላህ ነው። እኛስ እንደ ነብዩ ሰለላሁ ዐለይሂ ወሰለም ተከታይነት ነብዩ ሲነኩ ውስጣችን ይንገበገባል፣ ውስጣችን ይቃጠላል። ነብዩ ሲነኩ ውስጣችን ማይነካ ከሆነ ውስጣችን ማይንገበገብ ከሆነ ምንድነው? ከባድ አደጋ አለ። ከዲናችን ይልቅ ለነፍሳችን የምንቆረቆር ከሆነ አደጋ ላይ ነው። የነብዩ ክብር ክብራችን። እንደው ይሄን ስናገር ማይቆጭ ሙስሊም አለ ብዬ አልገምትም። ወላሂ ሁሉም ሙስሊም ነብዩ በመጥፎ ከተነሳ ይንገበገባል ያለ ምንም ጥርጥር። ይጠራጠራል። ስለዚህ ሚዲያ አገኘው ቲክቶክ አገኘው ምናምን ብለህ በየቦታው እንደፈለክ ምትሆን አደብ ብትይዝ ይሻልሃል። አደብ ያዝ። የነብዩን ስም በመጥፎ አታንሳ። አዛኝ ሩህሩህ ረሕመተ ሊልዓለሚን ለዓለማት እዝነት አድርጌ ልክ ያለው ብሎ የላካቸው ነብዩ ሰለላሁ ዐለይሂ ወሰለም የነቢያት መደምደሚያ የዓለም መድህን ለሰው ልጆች መንገድ ቅናቸው መንገድ እንዲያገኙ የተላኩ ነብይ፣ ለሁሉም መልካም ነገር የሚመኙ ነብይ፣ በቀል ከውስጣቸው የጠፋ ነብይ፣ ጠላቶቻቸው ከሀገር አባሯቸው ስንት መከራ አድርገውባቸው ግን የበላይ ሆነው ሲመጡ እናንተ ነፃ ናችሁ ብሎ ነፃ ያወጡትን ነብይ ሰለላሁ ዐለይሂ ወሰለም በአንተ አንደበት ሊንቋሸሹ አይገባም። ስለዚህ ልክህን ወቅ ነው። አላህ ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም የሚገርም ሌላ ባህሪያቸው ሲገልጽ ፈቢማ ረሕመቲን ሚነላህ ከአላህ በሆነ ችሮታ እዝነት ሊንተ ለሁም ለነሱ እኮ ለዘብክላቸው ለዘብ ካልክላቸው ወለው ኩንተ ፈዘን ገሊዘል ቀልብ ያላቸው አንተ
መጥፎ አመለ መጥፎ ገሊዘ القلب ልበ ደረቅ ብትሆን ለንፈض من حولك ከዙሪያህ በተበተኑ ነበረ ይሸሹህ ነበረ من حولك አላቸው ከዙሪያህ ይሸሹ ነበር ስለዚህ فاعف عنهم واستغفر لهم ከነሱም ይቅር በል ምህረትም ለምንላቸው ወሻዊርሁም ፊል አምር በጉዳይ ደግሞ በነገሮች ላይ ከሰሃቦች ጋር ተመካከር አላቸው ነብዩ እንዲተናነሱ እንደሚያደርግ አላህ ፈኢዛ አዘምተ ስትመካከር ምን ስትል የሆነች ውሳኔ ላይ ግን ከወሰንክ ፈተወከል አለላህ በማን ተመካ በአላህ ተመካ ለምን ኢነላህ ዩሂቡል ሙተወኪሊን አላህ በሱ የሚመኩትን ይወዳልና ስትመካ በአላህ ነው በዚህ አጋጣሚ የሆነ ውሳኔ ወሰንክ ከወንድሞች ጋር ተመካከር ምን አልክ ከዛስ ወደ ማን አስተጋ ወደ አላህ አልገባችሁ የሚገባው ላጤ ነው ላጤዎች ይገባቸዋል ያላገባህ እቺ ልጅ እንዴት ናት ብለህ ካማከርክ ቤተሰብን ጠይቀህ ጓደኞችን ጠይቀህ ስለ ልጅቷ መልካምነት ስነ ምግባር ጠይቀህ ካማከርክ በኋላ ከወሰንክ በኋላ በማን ተመካ በአላህ ተመካ በቃ በአላህ ተመካ ለአላህ ስጥ ጉዳዩ አንቺም ባልመቶልሻል እንዴት ነው ጸባዩ ጥሩ ነው አዎ ፈይዛ አዘምታ ለወንዱ አንቺም ደግሞ ከቆረሽና ውሳኔ ውስጥ ከገባሽ በማን ተመኪ ነው በአላህ ተመኪ ግልጽ ነው አይደል ስለዚህ የሆነ ነገር ስናደርግ ወደ ራሳችን በራሳችን መመካት ሳይሆን ወደ አላህ ማስጠጋት ነው በአላህ መመካት ነው ነብዩ ሰለላሁ ዐለይሂ ወሰለም ስነ ምግባር ማለት ትልቅ ስነ ምግባር ማለት የስነ ምግባር መገለጫ ሲያስተምሩ ትልቁ ስነ ምግባር አላህን በብቸኝነት መገዛት ትልቁ ስነ ምግባር ግልጽ ነው የፈጠረን ማን ነው አላህ መስገድ ያለብን ለማን ነው ለአላህ ስንቸገር እጃችን ማንሳት ያለብን ወደ ማን ነው ወደ አላህ አይደል ስለዚህ ትክክለኛ ስነ ምግባር ዋነኛው ስነ ምግባር አላህን በብቸኝነት መገዛት ነው የሱ ባሪያ መሆን ነው ወላሂ ለአላህ ባሪያ መሆን ክብር ነው ለሰው ልጅ ባሪያ መሆን ነው ውርደት ለዚህ ነው እኮ አላህ የተከበሩ ቦታዎች ላይ ነብዩን ሰለላሁ ዐለይሂ ወሰለም የሚገልጻቸው በባርነት ነው ሱብሃነላዚ አስራ ቢአብዲሂ ለይለን ሚነል መስጂዲል ሐራም ኢለል መስጂዲል አቅሳ ያኔ ተከበረው ነቢያቶችን በአጠቃላይ ከጀርባቸው አድርጎ ኢማም አድርጎ እንዲያሰግዱ ያደረጋቸው ቦታ ላይ ሱብሃነላዚ አስራ ማለት የሌሊት ጉዞ ባሪያውን ያስኬዳል ከቤተል ሐራም እስከ ቤተል መቅዲስ ፍልስጤም ከዛም ደግሞ ወደ ሰማይ የወጡበት ሰባት ሰማያትን ስንት ነገር የጎበኙበት ጀነት ጀሃነምን ጎብኝት የመጡበት ቦታ ላይ እንደው ባሪያውን በሌሊት ያስኳዘው ጌታ ምስጋና ጥራት ይገባዋል አብድ ብሎ ጠራቸው ተባረከለዚ ነዘለ الفرقان على عبده ያ ፉርቃንን ሐቅና ባጥልን የሚለየውን ቁርአንን በባሪያው ላይ ያወረደ ጌታ ጥራት ይገባው ከጎዶሎ ነገር የጸዳ ነው የተቀደሰ ነው አብድ እያለ ይጠራቸዋል ስለዚህ ለአላህ ባርነት ክብር ነው ለሰው ልጆች ባርነት ግን ምንድነው ውርደት ነው ስለዚህ ትልቁ ስነ ምግባር የአላህ ባሪያ መሆን ነው የአላህ አገልጋይ መሆን ነው አላህን በብቸኝነት መገዛት ነው ታማኝ መሆን ያስፈልጋል ትልቁ የስነ ምግባር መገለጫ ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ደረጃው ከፍ ያለ መሆኑን ሲነግሩ ምን አሉ ማ ሚን ሸይኢን አስቀሉ ፊ ሚዛን العبد المؤمن يوم القيامة من حسن الخلق عن يوم القيامة ለአንድ የአላህ ባሪያ ሚዛኑን ላይ ደረጃ የሚመዝንለት ከባድ የሚያደርግለት ነገር የለም እንደ መልካም ስነ ምግባር አሉ ነብዩ ሰለላሁ ዐለይሂ ወሰለም መልካም ስነ ምግባር وان الله يبغض الفاحش البذيء አጸያፊ በዚህ ደግሞ የሚባለው هو الذي يتكلم بالفحش በመጥፎ ነገር የሚናገር መጥፎ አንደበት መጥፎ ቃል የሚጠቀም ሰውን የሚሳደብ መጥፎ ነገር ካንደበቱ የሚወጣ እንደዚህ ደግሞ አላህ ዘንድ የተጠላ የለም አላህ ዘንድ የሚጠላው ይሄ ነው ደረጃ ደግሞ ከፍ የሚለው ምንድነው በስነ ምግባር ነው ጀነት ለመግባትም ምንድነው ስነ ምግባር ሰበብ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አባ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ قال سئل رسول الله صلى الله عليه وسلم የአላህ መልእክተኛ ተጠየቁ ምን እስቲ ልብ ብላችሁ አዳምጡ ተጠየቁ
አን አክሰሪ ማ ዩድኺሉ الناس الجنة ሰዎች አብዛኛው ጀነት ቢገቡት በምንድነው ተብሎ ሲጠየቁ ቃል ተቅወላህ የመጀመሪያውማ አላህን መፍራት ወሑስኑል ኹሉቅ ስነ ምግባርን ማሳመር ምን ማለት ነው? ተቅወላህ ማለት አንድ ሰው በሱና በአላህ ያለው ጉዳዩ ምን ማድረግ ማለት ነው? ማስተካከል ማለት ነው። ወሑስኑል ኹሉቅ ደግሞ ምንድነው? ስነ ምግባሩ ያማረ ማለት ደግሞ ከማህበረሰቡ ጋር ያለው ግንኙነት ያማረ ሰው ጀነት ለመግባት አንዱ አብዛኛው የሚገባው በዚህ ነው። አላህን መፍራት በጨለማም በቀንም በየትኛውም አካባቢ ሰው ኖረ አልኖረ ብቻውንክ አሎንክ በየትኛውም ቦታ እሱ ባሪያ ነው። እሱን መጠንቀቅ እሱን መፍራት ኢተቂላህ ሐይሱማ ኩንተ እንደታው ወሑስኑል ኹሉቅ መልካም ስነ ምግባር ከሰዎች ጋር ያለን ግንኙነት ማሳመር ከሰዎች ጋር ያለ ግንኙነት ያማረ እንዲሆን ማድረግ። ወሱኢለ ተጠየቁ ድጋሚ አን አክሰሪ ማ ዩድኺሉ الناس النار አብዛኛው ሰው ጀሃነም የሚገባው በምንድነው ሲባሉ ፈቃል አልፈም ወልፈርጅ አፍና ብልት ነው። ላ ኢላሃ ኢላላህ ጀሃነም ሰው የሚገባው በዚህ ነው። በአፍና በብልት ማለት ምንድነው? እቺ ምላስ ናታ የሰው ክብር ዝቅ ከፍ የምታደርገው ሰው እንደፈለገ የሚያጣለው የሚያጋጨው ውሸቱ የሚነገረው የሚቀባጠረው በዚች ምላስ ነው። ይሄ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወልፈርጁ ብልት ነው አሉ። አዎ ዛሬ ዚና እንደ ቀላል ሆኖ እየታየበት ያለበት ወቅት ላይ ደርሰናል። ይሄ መጥፎ ስነ ምግባር ነው። ዚና ቀላል ሆኗል። ሐቂቃ አልሆነም። ቀላል ትምህርት ቤቶች ላይ ቀላል። ዛሬ እኮ ነው በጣም የሚያጅበኝ እኔ ሁሌም ስናገር ዝሙት ቀላል ተደርጎ እንዲታይ ጥብቁነት በጣም ይሄ በቃ ጥብቁነትን ያዘች ሴት ወራዳ ተደርጋ ራሷ የምትጠብቅ ሴት የተናቀች ፋራ አላዋቂነት ተደርጋ የምትሳልበት ሰዓት ተደርሷል። ሂጃብ ልልበስ አትለብሺ። ሰሞኑ በማህበራዊ ሚዲያ ላይ አክሱም አካባቢ ላይ ሂጃቡን ከልክሎ ትምህርት ቤት ላይ ግን ሴቶቹ ጉልበታቸውን ምናቸውን እያሳዩ ክፍሉ ሲደንሱ ሲጨፍሩ በማህበራዊ ሚዲያ ሲለቀቅ እንዴ ሰው ያቅል ወዴት ነው ሄደው? ሰው አልፈትንም። ሰው ወጣቱም ይሁን አስተማሪው በጥሩ አእምሮ ትምህርቱን ሊማር ይገባል። ለሰው ፈተና አልሆንም ብላ ሂጃቧን አለባበሷን አሳምራ የመጣች እህትን ኋላ ቀር ነሽ፣ አይ አንቺ ደግሞ የበላይ ያደግሽ ነሽ፣ የተለወጥሽ ነሽ፣ ተወጠረሽ ምን ብለሽ ከመጣሽ ደግሞ አንቺ ደግሞ ያደግሽ ነሽ፣ የሰለጠነሽ ተብላ የምትታሰብበት ዘመን ላይ ይሄ ወቅቱ ነው እኮ ዛሬ ዝሙቱ እንዲቀል ያደረገው። ዝሙት ቀላል ሆነ። ለዚህ ነው ዝሙትን እስላም ለመከላከል መጀመሪያ አግባ። ነብዩ ሰለላሁ ዐለይሂ ወሰለም እኮ ጋብቻን ሰው እንዲያፋጥን ያዘዙት። ያ ማሸረ ሸባብ እናንተ ወጣቶች መን استطاع منكم الباء ከናንተ መካከል የጋብቻን ጣጣ የቻለ የጋብቻ ጣጣ ቤት ተከራይቶ ማኖር የሚችል ማብላት የሚችል ሌሎች ዑለማዎችማ የጋብቻ ጣጣ ማለት ግንኙነት የቻለ እስከ ማለት የፈሰሩ አሉ። አላኩል ሀድ የጋብቻ ጣጣ እሷን ማብላት ማጠጣት ተከራይቶ የሚሆን ማኖር የቻለ በፋረፋ ፈውር ይባላል። ፈልየተዘወጃ በፍጥነት ያግባ። ለምን? فإنه أغض للبصر አይኑን ይሰብርለታል። ወአሕሰኑ للفرج ብልቱንም ይጠብቅለታል። ከዚህ ግን ካልቻለ አቅም ከሌለው فعليه بالصوم ጾም ያብዛ። ይጾም ሰኞ ሐሙስ እያለ አያሚል ቢድ እያለ ምን እያለ ጾምን ያከታተል ያብዛ። ለምን? ጾም ቢያንስ ስሜቱን በረድ ቀዝቀዝ ያደርግለታል። ከበላ ከጠጣ ስሜት አለና እስላም አስተምሩ። እስላም ደህ ነው። ባህታዊነት በእስልምና የለም። አላገባም እኔ ምናምን የለም። እስልምና አስተምሮ አይደለም። አኒካህ ሱነቱል አንቢያ የነቢያቶች በአጠቃላይ ሱና ነው። አኒካህ ሱነቲ ብለዋል። የኔ ሱና ነው ብለዋል። ስለዚህ ወጣቱ ማግባት ካልቻለ አቅም ከሌለው ምንድነው? ጾም ይጹም ነው። በሌላ መንገድ በሐራም መንገድ አይ እስካገባ ብሎ ጭራሽ ዝሙቱ አይታስከባም፣ የተወገዘ ነው። ከዛ ውጭ ደግሞ ባለ መንገድ አይ ሐራም ላይ ከመወድቅ ራሴን በራሴ ላዝናና፣ ራሴን በራሴ ስሜቴ እንዲበርድ ላርካ ሚል ከሆነ አይሆንም። አላህ ቁርአን ላይ
ወለዚነ ሁም እያለ ስለ መልካም የአላህ ባሪያዎች እየገለጸ አማኞች ባህር እየገለጸ እነዛ እኮ ናቸው ሁም ሊፍሩጂም ሐፊዙን ብልቶቻቸውን ጠባቂዎች የሆኑት የአላህ ባሪያዎች እነዛ ናቸው። ኢላ አላ አዝዋጂሂም በባልተቤቶቻቸው በሚስቶቻቸው፣ አው መለከት አይማንሁም ወይም ደግሞ በእጆቻቸው በያዟቸው ባሪያዎች ይዛኔ በባርነት ዘመን በነበረበት ሰዓት ፈኢነሁም ገይሩ መሉሚን እነሱ ግን የማይወቀሱ ናቸው አለና ፈመን ብተጋ ወራአ ዛሊከ ከዚያ ወዲያ የፈለገ ግን ከዚህ ውጭ ሌላ መንገድ የፈለገ ፈኡላኢከ ሁሙል አዱን እነሱ ናቸው ድንበር አላፊዎች አለ አላህ ሱብሓነሁ ወተዓላ። ግልጽ ነው አይደል? የእስልምና አስተምሮ ይሄ ነው። ስለዚህ ከሐራም ነገሮች መጠበቅ ደግሞ ወጣትነቱ ሐራም ነገር ከመራቅ ጠብቆ አላህን አስደስቶ ከዛ በኋላ አላህ ደግሞ ጊዜውን ቅርብ አድርጎለት ጋብቻ ውስጥ በሚገባበት ሰዓት ሱብሃንአላህ ደስተኛ የትዳር ህይወት እንዲኖር ያደርገዋል። ደስተኛ የትዳር ህይወት። ስለዚህ ከመጥፎ ስነ ምግባር ዝሙት ላይ መውደቅ የስነ ምግባሮች መጥፎ ትልቁ መጥፎ ስነ ምግባር ነው። ለዚህም ወላ ተቅረቡ ዚናን እንዳትቀርቡ ሲል መቃረቢያ መንገድ ከአጅነቢ ሴት ጋር አብረ እንዳትቀመጥ፣ ሙዚቃ እንዳታዳምጥ፣ ኸምር እንዳትጠጣ መቃረቢያው ነው። ዛሬ ሙዚቃ እንደቀላል ይታያልና ሙዚቃ ይላሉ ዳዕየቱ ዚና የዚና የሚጣራ ትልቁ መሳሪያ ነው ይላሉ። ኸምር የሚሰራውን ስራ ሙዚቃ ይሰራዋል። ኸምር የጠጣ ሰው አስካሪ መጠጥ አቅሉን ይስታል አይደል? ኢማም አህመድ አንድ የሚያነሱት ቅሳ አለ። አንዱ ዝሙት ስራ ሲባል አረ በጭራሽ አለዛ ይሄን ልጅ በቃ ልጁን መግደል አለብህ በጭራሽ ይሄም የተወገዘ ነው። በቃ ኸምር ከሶስት አንዱማ አንዱ ግድ ነው። ኸምር ይሻለኛል አሉ። ኸምር ጠጣ። ኸምር ሲጠጣ ይሄ ምን ይሆናል? ይበረዛል አይደል? ይሸፈናል። ያንተ ማንነት ወደ እንስሳነት ይቀየራል ማለት ነው። ማሰብ ታቆማለህ። ስለዚህ ይህ ሰው ዝሙቱንም የራቀውንም ግድያውን ፈጸመ። በምን? በኸምር ምክንያት። ሙዚቃ ደግሞ ይላሉ ዑለማዎቹ ዳዕየቱ ዚና የዚና ተጣሪ ነው። ኸምር የሚሰራውን ስራ አስካሪ መጠጥ የሚሰራውን ስራ ሙዚቃ ይሰራዋል። ዛሬ አበድኩልሽ ነው ዘፈኑ፣ ወደ ዝሙት የሚገፋፋ ማለት ነው። ይሄንን ራቁ። ስለዚህ መልካም ስነ ምግባር የኛ መገለጫ መሆን አለበት። የነብዩ ሰለላሁ ዐለይሂ ወሰለም መገለጫ ይሄ ነው። ለዚህ ነው አክመሉል ሙእሚኒን ኢማናን አሕሰኑሁም ኹሉቀን ከሙእሚኖች እኮ ኢማኑ የሞላ ማለት ስነ ምግባሩ ያማረ ነው። ወኺያሩኩም ሊኒሳኢሂም ከናንተ በላጩ ምርጡ ለሚስቱ ለሴቶቹ ለሚስቶቹ ምን ሆነ ምርጥ የሆነ ነው። እኔ ለቤተሰቦቼ ምርጥ ነኝ አሉ። አየህ የስነ ምግባር መገለጫ ነው። አይኔ አስመጪ ላኪ ነኝ በቀን በሳምንት ስንት በረራ እያረኩኝ አይ እኔ ቤት ውስጥ እንደዚህ እንዳትል። ነብዩ ካንተ በላይ ናቸው ሰለላሁ ዐለይሂ ወሰለም። እኔ የሀገር ባለስልጣን ነኝ መሪ ነኝ ስለዚህ የጦር ጄኔራል ነኝ እንዳትል። ነብዩ ካንተ በላይ የጦር ጄኔራል ነበሩ። እኔ ዳኢ ነኝ ሸኽ ነኝ ምናምን እንዳትል። ነብዩ ከኛ በላይ ምን ነበሩ? ሸኽ ዳኢ ናቸው። ግን ያም ሆኖ ቤታቸው ሲገቡ ነብዩ ምርጥ ባል ናቸው። አይሻ ምን ትላለች? ሰላት እስኪደርስ በቤተሰቦቻቸው ኺድማ ውስጥ ነበሩ፣ ይኻድሙ ነበር። ሚታጠፍ ልብስ ካለ የታጠበ ካለ ያጣጥፋሉ፣ ሚሰፋ ካለ ይሰፋሉ። ቤት ውስጥ መታገዝ ያለበት ነገር ያግዛሉ፣ አይንቀባረሩ። ማን? ረሱል አለይሂ ሰላቱ ወሰላም። ታዲያ እኚህን ነብይ የተከተለ የእሳቸው ሞዴል ተከታይ ነን የእሳቸው ተከታይ ነን ካለ ባህሪያቸውን ሙሉ ልንይዝ ይገባል። ስለዚህ ስነ ምግባር በጣም የተወደደ ትልቅ ቦታ የሚሰጠው በኢስላም ትልቅ ነገር ነውና እስቲ ስነ ምግባራችንን ፈትሽ። ከጎረቤቴ ጋር ያለኝ ግንኙነት እንዴት ነኝ? ከጓደኛዬ ጋር ያለኝ ግንኙነት ምን ይመስላል? ከእናት ከአባቴ ጋር ያለኝ ግንኙነት ምን ይመስላል? የትዳር ባላጋሮች ባልሽ ሷሊህ ነሽ ካለሽ ወላሂ ሷሊህ ነሽ። አንተም ሚስትህ ሷሊህ ነህ ካለች አንተ ሷሊህ። ለምን? ለይለ ወነሃራ ታውቃለች ታውቃታለህ። ለውጭ ሰውማ ሁላችንም እንደነ መልካም ነን አይደል? የኛ ማንነት የሚታወቀው የት ነው? ቤት ውስጥ ነው። ቤት ውስጥ። ስለዚህ ቤት ላይ ወጪ ስትጠየቅ የሆነ ነገር ስትባል ያዙን ልቀቁኝ ከኔ በላይ የሚታያቸው የለም ብላለህ። ሳሙና ለመግዛት ቂያማ ታቆማለህ።
ውጪ ደግሞ ካልጋበዝኩ ከኔ በላይ ትጣላለህ ለመጋበዝ ላ ትልቁ ሰደቃ ያለው የት ነው? ቤት ነው። ከወንጀል በኩል ይበቃዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በስሩ ያሉትን ሰዎች ማንገላታቱ እነሱን በውጪ ማንገላታት ከወንጀል በኩል ይሄ ይበቃዋል አሉ። ከሌለ የለህም ነው እስልምና አላስገድድህም ባቅምህ ነው። ነገር ግን ኖሮ አይ ቤት ውስጥ ፍሬን መያዝ ውጪ ሲሆን ደግሞ አይ በለጅን መዘረጋ ከሆነ ይሄ ጥሩ ስነ ምግባር አይደለም፣ የተወገዘ ነው በእስልምና። ከምንም በላይ ለቤተሰቦችህ ትልቅ ክብር ሊኖር ይገባል ነው የነብዩ አለይሂ ሰላቱ ወሰላም አስተምሮ። ስለዚህ ከትዳር ጓዶች ጋር ግንኙነት ያማረ መሆን አለበት። እኔ ለሚስቴ ምርጥ ካልኩኝ ሚስቴ ለኔ ምርጥ ካልሆነች ኪሳራ። አንተም እንደዛ አንቺም እንደዛ ሁላችንም ይሄን ኑረት ያማረ ስነ ምግባር ሲሆን አላህ ይደሰትብናል። ነገ የውመል ቂያማ ትልቅ ምንዳ ያለው ይሄ ነው። ስለዚህ ስነ ምግባር ጠቅለል አድርጌ ስገልጸው ብዙ ነገር አለው። ምን ከተባለ ስነ ምግባር እውነተኝነት ስነ ምግባር ነው። አማና መጠበቅ ስነ ምግባር ነው። ሰው አለመበደል ስነ ምግባር ነው። የስነ ምግባር መገለጫው በጣም እጅግ ብዙ ናቸው። ተቃራኒው ደግሞ አሁን የጠቀስኩት አማና አደራን መብላት መጥፎ ስነ ምግባር ነው። ሰውን ዝቅ ከፍ ማድረግ ማዋረድ መጥፎ ስነ ምግባር ነው። ከአንደበታችን መጥፎ ቃል መውጣት መጥፎ ስነ ምግባር ነው። የሰው ሐቅ መንካት መጥፎ ስነ ምግባር ነው። የሰው ስም ማጥፋት መጥፎ ስነ ምግባር ነው። እንራቀው። ጥሩ ትውልዶች እንዲመጡ እኛ ጥሩ ሁኑን፣ ልጆቻችን ጥሩ ይሆናሉ። እኛ ጥሩ ካልሆንን ልጆቻችን እኛን መስለው ያድጋሉ። ልጆች ቤት ውስጥ ሶስት ቀን ቀረባቸው። አንድ ቀን ሞታበት 3 ቀን ሐዘን ላይ ነው አዘኑ። ከ3 ቀን በኋላ ኪታብ ሊቀራ ደረሳቸው። ሲመጣ የት ጠፋህ አሉት። ባለቤቴ ሞታብኝ። ባለቤት ሞተች? አዎ አላህ ይዘንላት። 3 ቀን ብቻህን አደርክ ማለት ነው? በቃ ልጄን ድሬሃለሁ አሉት። የሰይድ ኢብኑ ሙሰይብ ልጅ ማለት ራሷ ዓሊም ናት። ሰይድ ኢብኑ ሙሰይብ ለብዙ ባለሀብቶችና ነገስታቶች እምቢ ብለዋል። ልጃቸው አልሰጥም ብለዋል። ለምን? እንደዚህ ስነ ምግባሯን ጠብቆ ያሳደጓት አኽላቅ ያላት ያማረ ነገ ቢያንስ ከሞትኩ በኋላ ዱዓ ታደርግልኛለች ብለው የሚያስቧት ልጃቸው ስልጣን ቤት ገብተው ባለሀብት ቤት ገብተው ዱንያ አኺራ እንዲበላሽብኝ አልፈልግም አሉ እና ብዙ ከልክለው ለዚህ ምስኪን ደረሳቸው ሲሰጡ ሰዎች ጥያቄ ያቀረቡ። ያ ሁሉ ሰው ጠይቆታል። አዎ ለምን? አሁን ያልኳችሁ ምክንያት ሰጡ። ዱንያ አኺራ እንዲበላሽ አልፈልግም። ለዱንያ ድንገት የተስተካከለ ኃይለኛ ኑሮ ልትኖር ትችላለች፣ ግን በዚህ ምክንያት አኺራዋን ዘንግታ የቀራችውን ኪታብ ረስታ ወደ መጥፎ ነገር ውስጥ እንድትገባ አልፈልግም አሉ። ልጃቸውን ቤት ሲገቡ ዱዓ ታደርጋለች። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና ወቂና አዛበና። ልክ ሲገቡ ሸኽ አለቻቸው፣ አቤት የአኺራው ሐሰና ጀነት ነው የታወቀ ነው፣ የዱንያ ሐሰና ምንድን ነው ብላ ጠየቀች። የዱንያ ሐሰና እንግዲህ ብዙ ነው። ይሄን ዱዓ አብዙት። ረበና አቲና ፊ ዱንያ ሐሰና ብዙ ነገር አለው። አፊያ ሐሰና ነው፣ ሰፊ ቤት ሐሰና ነው፣ ጥሩ ጎረቤት ሐሰና ነው፣ ጥሩ ሚስት ሐሰና፣ ጥሩ ባል ሐሰና፣ ሷሊ ልጆች ሐሰና፣ ሪዝቅ የተባለ መጠቀለ ሐሰና ነው፣ ሁሉም ያካተተ ነው። ስለዚህ ይሄን ዱዓ አብዙት። ሙስታሂድ ናችሁ? ይሄማ ሐሰና አሏት። ሷሊህ ባል ነው አሏት። በሷ በሚግባባ መልኩ ላምጣልሽ አሏት። እሱ ካመጡማ እንዴት አለች። አስር ላይ ነበር ያናገሩት። መግሪብ ላይ ማንኳኳት ጀመሩ። ማን ልበላል? ማን ነው አለ። ሰኢድ ነኝ አለ። ሰኢድ አካባቢው ላይ ሰኢድ ካሳቸው ውጭ ማን አለ? በቃ አስር ላይ ሰጥቻለሁ ብሎ መግሪብ ላይ መጡት። ትቻለሁ ይሉኝ ብሎ አስር ከፈተ። አንተም 3 ቀን አድረሃል ልጄንም ሰጥቻለሁ አሉና ያው በሸሪዓው ኒካው ታስሮ ሻሂድ ምኑ መህሩ ተቆርዶ 6 ዲርሃም ነኝ ያለኝ ሲል በ6 ዲርሃም ነበር ድር ያለ ሰጡት። ሳምንት ቆየ። እንግዲህ አዲስ ትዳር ነው ህጉን ወቁት። አንድ ሰው አንድ አግብቶ ሁለተኛ ቢያገባ እንደምሳሌ አንድ ሚስት አለው ሁለተኛ ቢያገባ አግብታ የፈታች ከሆነ ያገባው ልብ በሉ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው። አግብታ የፈታች ከሆነ ያገባው 3 ቀን ከሷ ጋር ይቆያል። ከ3 ቀን በኋላ ካለው ከመጀመሪያው ሚስት ጋር አድርጎ ምን ያደርጋል? ቀን ይከፋፍላል።
ያላገባች ወጣት ልጃገረድ ከሆነች ደግሞ ሳምንት ከሷ ጋር ይቆያል። ስንት ቀን? 7 ቀን። ከ7 ቀን በኋላ ምን ያደርጋል? የውሳን አዲስ ስለሆነች ሊያለማምዳት ነው። ከ7 ቀን በኋላ ግን ይከፋፍላል። ይሄን እስላም ይሻል እንጂ አመቱ በአጠቃላይ እዚህ ከዛ 2 ቀን 3 ቀን ወይ ሳምንት ደግሞ ክፍለ ሀገር ለአላህ ይሄ እንዳታደርጉ። ተስማምታ ከሆነ ስምምነት ነው። ነገር ግን ሸሪዓው ምንድነው? እኩል በኩል ነው። ሁሉም ተራዋ ሊጠበቅ ይገባል። ስለዚህ ሳምንት ቆይቶ ልክ ሲሄድ የት ነው የምትሄደው አለች። ኪታብ ልቀራ ና ቁጭ በል እሳቸው ጋር ያለው ኪታብ እኔ ጋር አለ አለች። እንደዛ አይነት ሷሊህ ስነ ምግባር ያላት ያላገባቸው አላህ ይለግሳቸው። ጥሩ ከተናገርኩኝ ከአላህ ነው፣ ከተሳሳትኩኝ ከነፍሴና ከሸይጣን ነው። አላህ Subhanahu Wa Ta'ala ሰምቶ ከሚጠቀሙ ሰዎች አላህ አድርገን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ Subhanahu Wa Ta'ala የሁላችን መጨረሻ አላህ ያሳምር። ስነ ምግባራችን ያማረ አላህ ያድርገን። ያማረ ስነ ምግባር አላህ ያድርገን። እሱም በብቸኝነት የምንገዛ አላህ ያድርገን። ለሱ ብቻ ታማኝ ባሪያ አላህ ያድርገን። ለወላጆቻችን እንደዚሁ ምቹ አላህ ያድርገን። ወላጆቻችን የምናስደስት አላህ ያድርገን። ትዳር ውስጥ ደግሞ ያለን ለሚስቶቻችን ወንዶች ሷሊህ ባል አላህ ያድርገን። ሚስቶቻችንም ደግሞ ለኛ ሷሊህ አላህ ያርጋቸው። ልጅ የሌለውን አላህ ልጅ ለግሰው። ያላገባ ወጣት ያ ረብ ሷሊህ ትዳር አላህ ይለግሰው። አሚኑ። በዛ እዚህ ጋር ሷሊህ ትዳር አላህ ይለግሳቸው። ሷሊህ ትዳር አላህ ይለግሳቸው። ለሴቷም ሷሊህ ባል ለወንዱም ሷሊህ ሚስት አላህ ይለግሳቸው። በትዳር ቆይታችሁ ላይ ልጅ አጣችሁ አላህ ልጅ ይለግሳችሁ። ያማረው ስነ ምግባር የተሟላ ልጆች አላህ ይለግሳችሁ። ልጆቻችንን አላህ ይጠብቅልን። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። ፊሊስጤም ላይ የመጣውን ሰላም ዘላቂ አላህ ያርገው። የበላይነቱን አሁንም ለነሱ አላህ ያርገው። የበላይነቱን አላህ ለነሱ አላህ ያርገው። ቁዋውን ለነሱ አላህ ያድርገው። መከራውን አላህ ያንሳልን። ከድንገተኛ አደጋ አላህ ይጠብቀን። ከጭንቀት አላህ ነጃ ይበለን። የታመሙብን ቤተሰቦቻችን አላህ ያሽርልን። የሞቱብን ደግሞ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ጭንቀታችንን አላህ ያስወግድልን። ከምቀኛው አላህ ይጠብቀን። ሙሲባ ከተባለው ተንኮል ካሰበብን ነገር ባጠቃል አላህ ይጠብቀን። ረበና አቲና ፊ ዱንያ ሐሰና ፊል አኺረቲ ሐሰነተ ወቂና አዛበና ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።